ሰላም ሰላም የተከበራችሁ የዚህ ቪዲዮ ተከታታዮች እንደምን አላችሁ? ዛሬ የምናየው የስራ ልምድ አመዘጋገብ ነው። የስራ ልምድ ከሰራተኛው ማስረጃ ላይ በሲንግል ፔጅ አፕሊኬሽን ሲስተም ተጠቅመን ስንሞላ እንዴት አይነት ልምድ ልናገኝ እንችላለን የሚለውን ትንሽ እዚህ ላይ ላብራራና ወደ ሲስተማችን ይገባል። እዚህ ተቋም ላይ አንድ ሰራተኛ አለ፣ እዚህ ጋር ስሙ ያለ በዚህ ቀን ተጽፎ እንዲሰጠው የጠየቀ ልምዶቹ ደግሞ የሰው ሀብት ሲጽፈው ከዚህ ቀን እስከዚህ ቀን ድረስ በሆነ የስራ መደብ ስያሜ ደሞዙ እዚህ ጋር ያልተገለጸ ልምድ ተጻፈ። ከዛ ደግሞ ሁለተኛው የስራ ልምድ ደግሞ ከሚያዝያ አንስቶ ይህ ደብዳቤ ወጪ እስከተደረገበት ቀን ድረስ ምን አለ ማለት ነው፣ እዚህ ጋር ያለችዋን ደመወዝ ይከፈለው ነበር። ስለዚህ ይሄንን የስራ ልምድ ምን አድርገው ወጪ አድርገው ሰጡት ማለት ነው። በዚህ ጊዜ እናንተ የምታደርጉት በዚህ የተቋም ማህተም በዚህ አውቶራይዝድ በሆነ ፐርሰን ከተሰጠ ይህንን ልምድ ከማህደሩ ላይ ካገኛችሁት እንዴት ኢንኮድ እንደምታደርጉ እናያለን። ስለዚህ ዛሬ የምናየው እዚች ላይ ሳምፕል ልውሰድ። ይሄ እዚህ ጋር ሀብታሙ ኢንተርናሽናል ሆቴል ፊት ለፊት አስቀመጡት። ይሄኛው በእንግሊዝኛ እዚህ ጋር አለላችሁ፣ ይሄኛው ደግሞ አማርኛው ማለት ነው። እዚህ ተቋም ላይ የሰራው የኔትወርክ አስተዳደር ባለሙያ 2 ነው። እዚህ ላይ በእንግሊዝኛ የገንዘብ ሚኒስቴር አለ፣ ሚኒስቴር ኦፍ ፋይናንስ አለ፣ እዚህ ጋር የስራ መደብ ይሄን አለ። ሳምፕል እነዚህን ወስደን እናያለን። አሁን ካለበት ሰራተኛው አሁን ደግሞ እየተከፈለበት ያለበት ተቋም ላይ እነዚህን የስራ መደቦች ይሄን የስራ መደብ ሰርቷል። አሁንም የያዘው የስራ መደብ ይኖራል። እነዚህን ግን ልምድ አድርገን እንዴት እንደምንመዘግብ አሳያችኋለሁ። ዶሜን ኔሙን እንደ ዳታ ኢንኮደር ሁኜ ስገባ ይሄንን ተጠቀምኩት። እናንተም ይሄን ተጠቅማችሁ መግባት ትችላላችሁ። ስለዚህ እዚህ ጋር እዚህ ብራውዘሬን አበራሁት። ክሊክ ካደረኩኝ ዶሜን ኔሜን ጻፍኩኝ። ያው ዶሜን ኔሙን ዳታ ኢንትሪ ነው የምገባው። ዩዘር ኔም አለኝ፣ ዩዘር ኔሙን አስገባሁትኝ። ፓስወርድ እዚህ ጋር አስገባለኝ። ይኸው ፓስወርድ አስገባሁት። ስለዚህ በዚህ ዶሜን ኔም በዚህ ዩዘር ኔም እና እዚህ ጋር ባስገባሁት ፓስወርድ ትክክለኛ ከሆነ ሎጊን ሳደርግ የሎጊን ፔጁን ካለሁት አውቶራይዝድ ነኝ ማለት ነው። ስለዚህ እንደ መረጃ ሰብሳቢ ሆኜ ስገባ እነዚህ በባለፈው አላሳየዋችሁ እዚህ ጋር ዳሽቦርድ ላይ አይዲ ካርድ ምትል ተጨምራለች። እንግዲህ ዳሽቦርድ ላይ ገብቶ የሚያየው ቁጥሮቹን የሰራቸውን አጠቃላይ ሪፖርት ማየት የሚችልበት ነው የዳታ ኢንኮደሩ። አይዲ ካርድ ደግሞ ክሊክ ሲያደርግ የመዘገባቸው ሰራተኞች አውቶማቲካሊ የመንግስት ሰራተኛ ወይም ደግሞ ዩኒክ የሆነ ኤምፕሎይ ካለን መታወቂያ እንዲሰጠው እዚህ ጋር የተመዘገቡት ሰራተኞች ይኖራሉ። ለምሳሌ አማኑኤል ከሆነ የአማኑኤልን አይዲ እንደዚህ ያመጣዋል። ልክ እንደዚህ የሚያደርጋቸው ፕሪንት እዚህ ጋር አለ ማለት ነው። ስለዚህ ይሄ ተጨማሪ ስለሆነ በዚሁ ለማሳየት እወዳለሁ። ዛሬ የምገባው ግን የስራ ልምድ ላይ ስለሆነ የምመዘግበው የስራ ልምድ ደግሞ የሰራተኛ ዝርዝር ላይ ካቆምኩበት ለማስቀጠል የሰራተኛ ዝርዝር ከምትለዋ አይከንን ክሊክ አደርጋለሁ። ይህን ክሊክ አደርጋለሁ። የሰራተኛ ዝርዝር የምትለዋን ክሊክ ሳደርግ እዚህ ጋር የተመዘገቡት ሰራተኞች ይመጣሉ። ለምሳሌ አማኑኤል ያው ስለማመድ ብዙ ጊዜ መዝግቤዋለሁ። ትምህርት ላይ ደርሰዋል እያለኝ ነው እዚህ ጋር እዚች ወደዚህ ያለው ያልተመዘገበ ነው። እነዚህ ግን ተመዝግበው ያለቁ ናቸው። እንዴት አድርጋችሁ ክሊክ አድርጋችሁ ትሄዳላችሁ። እዚች የኤዲቲንግ ምልክቷን ክሊክ ታደርጋላችሁ። እነዚህን አይከኖች ያው አልፎ የት ላይ ነው አክቲቭ የሆነው ማለት ነው። ቤተሰብ ልምድ እያለ ሄድና እዚህ ጋር የትምህርት አለ። እዚህ ላይ ልምድ የሚለውን ታዩት ከሆነ አክቲቭ ሆኗል ማለት ነው። ስለዚህ ልምድ ሳላቸው የላቸውም እያለ እየጠበቀኝ ነው ማለት ነው። 2 በተኖች አሉ። አላቸው የምትለዋን ጠቅ አድርጌ እሄዳለሁ ማለት ነው። እዚህ አላቸው ስል 2 ወይ የላቸውም ካለ ወደ ቀጣዩ ሄድ ነው። አላቸው የሚለውን ክሊክ አደረኩ። ይሄንን ክሊክ ሳደርግ 3 ነገሮች ይታያሉ እዚህ ጋር የመስሪያ ቤት አይነት ተብለው 2 ራዲዮ በተን እና አንድ ቼክ ቦክስ አለ። እነዚህን ሳብራራላችሁ ከሌላ መንግስት መስሪያ ቤት ማለት ሰራተኛው አሁን ከሚሰራበት መስሪያ ቤት ውጭ ሌላ የመንግስት ተቋም እየሰራቸው ልምዶች ካሉ ይቺንን ክሊክ ታደርጋላችሁ። ሰራተኛው ከዚህ አሁን ከሚሰራበት ተቋም ከመንግስት ተቋምም ውጭ ከሆነ እዚህ ጋር የግል ድርጅቶች ከሆነ ይቺንን የመንግስት ተቋማት ነው ከምንላቸው ተቋማት ውጭ የሰራቸውን ይቺንን ክሊክ አድርገን እንጀምራለን። ምክንያቱም ከግብር መክፈያ ጋር የተያያዘ ስለሆነ ይቺንን ግብር ከፍሏል አልከፍሉም እዛ ድርጅት ላይ ሲሰራ የሚለውን ለመያዝ ይቺንን ክሊክ እናደርጋለን። እዚህኛው ከሌላ መንግስት መስሪያ ቤት ደግሞ የመንግስት ተቋማት ላይ ስንት ዓመት ሰራ የሚለውን ለመያዝ እና ሂስትሪውን ደግሞ ለመያዝ ስለሚጠቅመን 2ቱን ራዲዮ በተኖች ጠቅ እናደርጋለን። የስራ ልምድ በዚህ መስሪያ ቤት የምንለው ይህን ክሊክ ካደረግነው አሁን የሚሰራበትን ተቋም በአማርኛ እና በእንግሊዝኛ ያመጣልናል። ይሄ ክሊክ ሳደርግ ይሄው እዚህ ጋር አምጥቶልናል ማለት ነው። እዚህ ቂርቆስ ክፍለ ከተማ ምናምን ይላል። እዚህ ተቋም መጻፍ ሳይጠበቅብኝ በዚች እንደዚህ አድርጌ ያስተናግዳለሁ። ስለዚህ ከላይ ጀምሬ መመዝገብ ላሳያችሁ። ይሄንን ክሊክ ላድርግና እዚች ላይ ያለችዋን ነው
የተመዘገበ ተቋም እዚህ ጋር ምንም የተመዘገበ ስለሌለ እዚህ ላይ መመዝገብ ጀምራለሁ። ማን ብዬ መዘግባለሁ? ሀብታሙ ኢንተርናሽናል ሆቴልን ኮፒ ላድርገውና እዚሁ ላይ ያሳየኋችሁን ትክክል እንዲሆንላችሁ እዚህ ጋር አደርገዋለሁ ማለት ነው። ሀብታሙ ኢንተርናሽናል ሆቴል ስፔሲንግ ካለ ማጥፋት ይጠበቅባችኋል። የግብር ደብዳቤ ቁጥር የሚለው ለምሳሌ ይሄ የስራ ልምድ ማስረጃ እዚህ ላይ የግብር የተከፈለበት የደብዳቤ ቁጥር ከሌለ ምናልባት የስራ ልምድ የግል ድርጅት ቢሆን ኑሮ እሱ ካለ ይጻፋል ማለት ነው። ከሌለ ግን ምን ይላል እዚች ላይ 5 አስገብታችሁበት ይላል። ከሌለው ኢፍ ከሌለው ይሄንን ዜሮዎች አስገቡ ይላል። አስገባውት። ወደ ታች የቅጥር ሁኔታ የሚል አለ። በኮንትራት እዚህ ጋር የምጽፈውን የስራ ልምድ እንግዲህ በደንብ እንድትይዙልኝ የምፈልገው በሀብታሙ ኢንተርናሽናል ሆቴል ውስጥ እዩት በደንብ። ይሄንን ዋናው እንግዲህ ልምድ ስመዘግብ እዚህ ጋር የስራ መደቡ መጠሪያ በአማርኛና ወይም ደግሞ በክልሉ ቋንቋና እዚህ ጋር በማስገባው የስራ ልምድ በእንግሊዝኛ። በእርግጡ ኦፕሽን አለው እንግሊዝኛው ላይ፣ እዚህ ጋር በክልሉ ቋንቋ ግን ግዴታ ነው። ስለዚህ እነዚህን የስራ ልምዶች ይህንን የስራ ልምድ ስመዘግብ የለቀቀበት ምክንያት ከዚህ የስራ መደብ ወደ ቀጣዩ የስራ መደብ የለቀቀበት ምክንያት ይላል። እዚህ ጋር ከክፍያ ጋር በተያያዘ በግል ምክንያት የስራ አፈጻጸም ችግር ወይ መርጃ አደረገ እንበል ወይም ደግሞ ተቋሙ ጠፋ የግል ድርጅቱ እስከ መቼ ነው ያለ። እዚህ ጋር የቅጥር ሁኔታ የሚል አለ። የቅጥር ሁኔታ በቋሚ የስራ መደብ ላይ በኮንትራት ምደባ፣ በጊዜያዊ ምደባ፣ በሙከራ ጊዜ ይላል። ያ የምትመዘግቡት የስራ ልምድ ከማስረጃው ላይ ምን ይላል የሚለውን ካያችሁ በኋላ እዚህ ውስጥ ታሳርፉታላችሁ ማለት ነው። ስለዚህ በኮንትራት ነው ካልኩኝ ኮንትራቱ የደሞዝ መጠኑ ካለ ትጽፋላችሁ፣ ከሌለ ግን ዜሮ በሉት ይላል እዚህ አረንጓዴው ላይ። ስለዚህ 2555 ብር ይከፈለው ነበር የሚል ከማደሩ ላይ ያየሁኝ። ከመቼ እስከ መቼ ነው ይህንን የስራ መደብ የሰራው እያየሁት ያለሁት ከልምዱ ላይ ከ2006 ጥር 1 ቀን ጀምሮ እስከ 2007 ነሐሴ 30 ከዚህ ቀን እስከዚህ ቀን ሰራ የሚለው ቅድም እንዳያችሁት። የለቀቀበት ምክንያት እንግዲህ የለቀቀበት ምክንያት ከአንዱ መደብ ከዚህ መደብ ወደ ሌላ ወይም ወደ ቀየረበት የስራ መደብ በምን ምክንያት ነው? የሁል ጊዜ ምክንያቱም ኮንትራት ነበረ፣ ሁል ጊዜው ተገባደደ። እዚህ ላይ የሰራው ኮንትራት ነው አልኩኝ። እዚች ላይ በኮንትራት ስለነበረ ውሉ አለቀ እንደማለት ነው። ስለዚህ ከሀብታሙ ኢንተርናሽናል ሆቴል በኮንትራት ተቀጥሮ ነበር። በኮንትራት ከተቀጠረ በኋላ ውሉ ስላለቀ ለቀቀ እንደማለት ነው። የሚገልጽ ከሆነ እንደሱ ብላችሁ ታስገባላችሁ። እዚህ ጋር ያለውን የስራ መደብ ይህንን የስራ መደብ እና ይህንን የስራ መደብ ሲሰራ የትምህርት ደረጃው ምን ነበረ? የትምህርት መስኩ ይላል። የትምህርት ደረጃው የሚታወቅ ከሆነ ያው ቢኤ ቢኤስሲ ሊሆን ይችላል። ካለ የምትሞሉታላችሁ፣ ከሌለ ግን ኦፕሽን አለው ትዘሉታላችሁ። እንደዚህ ታስገቡታላችሁ። ሁለቱም ግን ኦፕሽን አላቸው። ይሄ የትምህርት ደረጃው እና የትምህርት መስኩ ይሄንን እዚህ ጋር ያለውን የእንግሊዝኛ የስራ መደብ ስምና ይሄን ሲሰራ የማይታወቅ ከሆነ ብታልፉትም ችግር የለውም ማለት ነው። አድራሻ ይላል። ሀብታሙ ኢንተርናሽናል ሆቴል የተሰራበት ተቋም የት እንዳለ የሚታወቅ ፉተርና ሂደሩ ላይ ካለ እሱን ትጽፋላችሁ። ከሌለ ፉተርና ሂደር የሌለው ወይም ደግሞ ማብራሪያ ከሌለው በኢንተርቪው ሳይሆን ከስራ ልምዱ ከተጻፈበት ፉተርና ሂደር ላይ ታገኙ ትችላላችሁ። እሱ ከሌለው ግን ያው ብታልፉትም ኦፕሽን አለው። ወደ ታች ስትሄዱ ይህን የስራ ልምድ ነው የጻፍኩለት። ያው ቅድም ሳስገባው አይታችኋል። ይሄ የስራ መደብ እና ይህንን የስራ መደብ ወደ ላይ ስንሄድ እንደዚህ በደንብ ስናየው ከመንግስት መስሪያ ቤቱ ውጭ ካደረግነው ዋናው ግብር የደብዳቤ ቁጥር እንደሚጠይቀን ራዲዮ በቶኗ ከመንግስት መስሪያ ቤት ውጭ ወይም ከግል ድርጅቶች እንደማለት ነው። ከዚህ ላይ ማርክ ካደረግነው የሆነ የስራ መደብ እዚህ ጋር ያለውን የስራ መደብ በአማርኛና በእንግሊዝኛ እየመዘገቡ ያሉት ወይም የክልሉን ሲቪል ሰርቪስ ቋንቋ ሲደመር ሌላ እንግሊዝኛ ጨምራችሁ ከመቼ እስከ መቼ ነው ዋናው፣ ከመቼ እስከ መቼ ሰራ ነው። ይሄኛው ደግሞ ይቺ ማርክ ከሆነች ይቺ በጣም ትጠነቀቃላችሁ። ስለዚህ ይህንን ካደረግን በኋላ ከታች አስቀምጥ የምትል በተን አለች። አስቀምጥን ጥቅ እናደርጋለን። መረጃው በትክክል ተቀምጧል ይለናል። እዚህ ጋር ያስቀምጥልናል ማለት ነው። ሀብታሙ ኢንተርናሽናል ሆቴል እንደዚህ አድርጎ አስቀመጠልን። ወደ ቀጣዩ የስራ ልምድ መመዝገብ ሄዳለው። ስለዚህ አዲስ ብዬ ይህንን ራዲዮ በተን ክሊክ አደረኳት፣ መርጣት አለው። ገንዘብ ሚኒስቴር የሰራባቸውን የስራ ልምዶች ልጽፍለት ነው። ምን አደርጋለሁ? እዚህ ጋር ያለውን የተቋሙ ስም በአማርኛ እዚህ ላይ በእንግሊዝኛ አስገባዋለሁ። ከዛ የቅጥር ሁኔታ የሚል አለ። ደመወዝ የተጻፈ ካለ ያንን የተጻፈውን ተሞላላችሁ፣ ካለ ግን ዜሮ ብላችሁ አስገቡት ይላል።
6500 ምናምን ይላል። ከመቼ እስከ መቼ ነው የሚል አለ። እያየሁት ያለሁት ከ2008 መስከረም 1 ቀን ይላል። ይህንን አስቀምጣልኩለት እስከ 2009 ነሐሴ 30 ሰራ። የለቀቀበት ምክንያት እዚህ ጋር በስራ አፈጻጸም በሁሉ ጊዜ ከክፍያ ጋር በተያያዘ የምታውቁት ካለ የትምህርት ደረጃ የትምህርት መስክ አይታወቅም ካለ እሱን ትሞላላችሁ። ኮምፒውተር ሳይንስ ይህን ሞላሁት። አድራሻ አዲስ አበባ አልኩት። የስራ መደቡ መጠሪያ እዚህ ጋር ያለችዋን የስራ መደብ መጠሪያ ወሰድኩት። እዚህ አማርኛ ላይ ነው እንግዲህ በኦሮመኛም በሶማለኛም በአፋረኛም በትግርኛም ይህ መረጃ ሲደራጅ የክልሉን ቋንቋ መሰረት ያደረገ ስለሆነ እኔ በፌዴራል የስራ ቋንቋ ወይም አዲስ አበባ ከተማ አስተዳደር ሲመዘግብ የአማርኛና የእንግሊዝኛ መጻፊያው ላይ የስራ ልምድ ያስገባል። ከዚህ በኋላ አስቀምጥ አክቲቭ ናት እዚህ ጋር ያለችዋ አንድ ጊዜ አስቀምጥ ነው የምለው። ይችን አንድ ጊዜ አስቀምጥ አልኳት። መረጃው በትክክል ተቀምጧል አለኝ። አዎ አላቸው የሚለውን ክሊክ አደረኩት። አንድ ጊዜ ያው እዚህ ላይ መጥተዋል። አዲስ እለዋለሁ። በዚሁ መስሪያ ቤት ስለሆነ ይችንን አንድ ጊዜ በዚህ መስሪያ ቤት ቼክ አደርጋለሁ። ይችን መዝግቤ ስጨርስ ጨርሼ አንድ ጊዜ ብቻ ይችን ጠቅ ታደርጋላችሁ። ጠቅ ስታደርጉት እዚሁ ተቋም ላይ የሚሰራበትን ተቋም በአማርኛ እና በእንግሊዝኛ ያመጣላችኋል። ከዛ በኋላ እዚች ላይ በቋሚ የስራ መደብ ላይ ደሞዙ 8974 ከመቼ እስከ መቼ ነው? እዚህ ጋር የተቀጠረበት ቀን መጋቢት 12 ቀን ጀምሮ ነው። እዚህ ጋር እስከ እያሳየ ያለው ከ2013 ጥር 1 ቀን ድረስ የሰራበትን የአንድ ዓመት ከ9 ወር ከ19 ቀን ራሱ ደምሮ በስራ አፈጻጸም በግል ምክንያት ወይም በእድገት እዚህ ላይ የዚሁ ተቋም ከሆነ እድገት ምደባ ሚል ይጨመራል። እዚህ ውስጥ ታገኛላችሁ። አሁን ካለበት ተቋም ውስጥ ሲሆን ከመደብ መደብ ሲቀይር ወይም ከስራ መደብ ወደ ስራ መደብ ሊቀይር የሚችለው በምደባ በዝቅታ በድልድል ሊሆን ስለሚችል እዚህ ውስጥ እነዚህ ይካተታሉ። ኮምፒውተር ሳይንስ ትምህርት መስክ ተማረውን ስመዘግብ እዚህ ጋር ምን ይላል? የኔትወርክ አስተዳደር ቡድን መሪ የሚል አለ። ይሄንን የስራ መደብ እዚህ ላይ አስገባለታለሁ። እዚህ ጋርም እንደዚሁ አስገባና ከዛ በኋላ ይሄን ጨረስኩኝ። ስለዚህ እንደ አጠቃላይ ልምድ ሲጻፍ ተቋም እዚህ ጋር ይመዘገባል። ግብር ያው ከኪሱ ሳይገባ ስለሚቆረጥ የግብር መክፈያ ምናምን አይጠበቅም። የመንግስት ተቋም ላይ የግል ከተመረጠ ነው ወይም ደግሞ ከመንግስት መስሪያ ቤት ውጭ የሚለውን ራዲዮ በተን ጠቅ ሲደረግ ነው ማለት ነው። ስለዚህ ከዚህ ቀን እስከዚህ ቀን ራሱ ካልኩሌት የሚያደርገው አመት አሉ። ምክንያቱ ምንድነው? ከመደብ ወደ መደብ የሚላለ ትምህርት ይህንን እዚህ ላይ ያለውን የስራ መደብ በአማርኛና በእንግሊዝኛ የሰራውን የስራ መደብ ምን የትምህርት ደረጃ ነበረው፣ የትምህርት መስክ ምን ነበር የሚለውን ካወቃችሁለት በቂው ነው። ከዚህ በኋላ ስራ ልምድ እንደዚህ እንደምትመዘግቡ ወይም ደግሞ ለማሳየት እወዳለሁ። አንድ ጊዜ አስቀምጥ ልበለውና የለውም ጨረስኩኝ አይስለው ወደ ቀጣዩ ስለሚሄድ እዚሁ ላይ ሄጄ ግን ልምድ ላይ እነዚህን ይዋቸው። በዚህ ተቋም ይሄን ሰራ፣ በዚህ በገንዘብ ሚኒስቴር ይሄን ሰራ፣ አሁን ባለበት ደግሞ የቂርቆስ ክፍለ ከተማ ይሄን ሰራ እያለ ያሳየኛል። እነዚህን የስራ ልምዶች ማስገባት እንዴት እንደሚቻል ካሳየኋችሁ አመሰግናለሁ። አማኑ ነው።